በነበረው ወይ በቀረበው ፕሬዘንቴሽን ላይ ኔክስት ሌቭል ኢምፓክት ላይ ሐሳብ ጥያቄ ቢጨመር ቢቀነስ ቢደመር የምትሉት ነገር ካለ አቶ አሸናፊ ጋር አስተባባሪዎች ወረቀት ሰጡልኝና እጅ ያወጣችሁ ከጥቂት ሰዎች ሪፍሌክሽን ወስድና እስቲ በዚህ በኔክስት ሌቭል ፕሬዘንቴሽን ላይ ያላችሁን ሐሳብ አስተያየት ምታነሱ ሰዎች ካላችሁ እጃችሁን ያሳያችሁን ከናንተ ጋር ጥቂት ደቂቃ ጥያቄም ካለ ይቻላል ጥያቄም አቶ አሸናፊ ጋር አስተባባሪዎች ወረቀትና እስክሪብቶ ሰጡልኛላችሁ ጥያቄዎችን አቶ አሸናፊ ይቀበላል አመሰግናለሁ ስሜ ዳዊት ገብሩ ባላለኝ በኢምፓክት ሴሚናር 17ኛና አሁን የመጨረሻው ደግሞ 24ኛ ዙር ላይ ተሳታፊ ነኝ ጥያቄ ማስተያየትም ይቻላል ብለኛልና መጀመሪያ እኔ በጣም አቶ አሸናፊን ማመስገን ነው መፈልገው የራሴን ምስክርነትን ከዚህ በፊትም በኢምፓክት ብሮድካስት ላይ ተላልፏል መክሊትህን አውቀህ ራስ ላይ ሰርተህ እኛን በመስራት ላይ ስላለህና እኛንም ለዚህ ደረጃ ለዚህ ቀንም ላበቃህ እግዚአብሔር መጀመሪያ ማመስገን ፈልጋለሁ አቶ አሸናፊን ትግራይ መቀለል ላይ ነበርኩኝ እኛ ዞር ላይ ነበራችሁ ሰዎች ታስታውሳላችሁ ተናግሬው ነበርና ፐርሰናሊ እኔን አግኝኝ ከቤተሰቤ ጋር አትቆጭም ምጠይቅህ ነገር አለ እኔ ጋር ኢንቨስት ብታደርግ የሚመጣ ለውጥ አለ ብዬ ተናግሬ ነበር እሱን ነው ዛሬ ያየሁት በተገደበ መልኩ ሳይሆን ለዓለም የሚተርፍ ነገር በሚመጥን ላንተ በሚመጥን መልኩ ዘመኑን በሚመጥን መልኩ እንዲህ ባለ መልኩ ስለተዘጋጀ ስለጀመርኩም በዚህ ደረጃም ስለደረስክ እግዚአብሔር የተመሰገነ ይሁን እኔ በጣም ደስ ብሎኛል this is really amazing በጣም ኒንጃ በእኛ በአገራችንም የመጀመሪያው ነው ብዬን ማሰባለኝ ዕውቀትና መረዳትና ደስታዬንና አክብሮቴንና አድናቆቴን ለመግለጽ ነው ስለዚህ እኔ አብሬ አንተ ጋር ሆኖ ለማገልገል ለመማርም ለማደግም ዝግጁ ነኝ ፕላትፎርሙ ላይ ብዙ ነገሮች ይኖራሉ ብዬ አስባለሁኝ በይበልጥ ደግሞ ቅድምም ጠቅሰው ነበር ይሄ ላውንቺንጉ ነው በተለያዩ መልኩ በሶሻል ሚዲያም ጠለቅ ያለ ማብራሪያ እንደሚኖር ተስፋ አደርጋለሁኝ ለነበረው ዝግጅት ላደረከው ነገር ለዚህ ላበቃው እኔም የመጀመሪያው አስተያየት ሰጪ ሆኜ በዚህ መድረክ ላይ በመገኘቴ በጣም ደስ ብሎኛል በጣም ነው የምወደው በጣም ነው ማከብረህ ለሁላችንም ኢምፓክት ፋሚሊ እንኳን ደስ አለን እንኳን ደስ አላሽ እሺ አመሰግናለሁ ይሄን እድል ስላገኘው መምህር ካሊው ባላለው አዲስ አበባ ውስጥ ካሉ አንድ ኢንተርናሽናል ትምህርት ቤት አስተማሪ ነኝ አሽን ይሄን እድል በነገራችን ላይ ያኔ አክል በደንብ እንደዚህ መድረኮች ላይ እንደዚህ አይነት ሁኔታዎች ላይ ወይም ኢቨንቶች ላይ የምናገር ብዙም ያኔ አክል ስኪሉ የለኝም ነገር ግን ያው ካለው ስሜት በተለይ ደግሞ ከዚህ በፊት አሺ ሲናገር አስተውሳለሁ የፋሲካ ከመድረሱ ኦልሞስት ከፋሲካ በኋላ የተለቀቀ አንድ ቪዲዮ ነበርና በዚህ ሙያ ላይ በተለይ ኦልሞስት በነገራችን ላይ በዚህ ሙያ ኦልሞስት ወደ 12 አመታት ሰርቻለሁ በተለይ በግል ትምህርት ቤቶች ነው የሰራሁት የትምህርት ቤት ነገር ሲነሳ በጣም ያሳስበኛልና የፋሲካ አካባቢ በተለቀቀው ቪዲዮ ላይ ከጓደኞቼም ጋር ስናወራ በዚህ ጉዳይ በጣም ረጅም ጊዜ ዲስከሽን እናደርጋለን በራሳችንም የጀመርናቸው ነገሮች አሉ እንደ አንድ መምህር ከክፍል ውስጥ ከማደርገው ውጪ በሀገር ደረጃ ለምሳሌ የሚነሱ ችግሮች አሉ ስለ ካሪኩለም ስለ ሌሎችም ስለ ልጆች ዲሲፕሊን እንዲሁም ስለ ልጆች ባህሪና በጣም ያሳስበኝ ነበር ፐርሰናሊ እንደግል ምን አድርገው ለምሳሌ ሰርክል ኦፍ ኢንፍሉዌንሳችን ፐርሰናሊ ማድረገው ነገር አለ ከዛ ደግሞ ማን ቆጣጣራቸው ነገሮች አሉ እንደዛ ነገሮች በጣም ያሳስቡኝ ነበር እኔ ቪዲዮ ተለቆ እስኪ አዲስ ነገር መፍጠር የምትፈልጉ ምናምን ያወራ በተለይ በትምህርት ዙሪያ ይቺን ሐሳብ አንስቷት ነበር የምታስተውሱ ከሆነ የፋሲካ አካባቢ የተለቀቀ ቪዲዮ ላይና በጣም ነበር ተች ያደረገኝ ማለት ከዛ ቀጥሎ ደግሞ ይሄ ሐሳብ አሁን የተነገረው ሐሳብና ያኔ ያነሳው ሐሳብ ተመሳሳይ ነበርና
ውስጤ በጣም ነበር በልዩ ስሜት ስጠብቀው የነበረው። ባለፈው በተለቀቀው ቪዲዮም እንደዚሁ ይሄ ሐሳብ ተነስቶ ነበር በድጋሚ። ይሄ ፕሮጀክትም አሁን ላይ ዛሬም ሊኖር እንደሚችል አስቤም ነው ዛሬ የተካሄደው ኢቨንት ላይ ልመጣ የቻልኩት። በአካል መጥቼ አላቅም እና ይሄን ያክል ማለት በተለይ ለትውልዱ በማሰብ ያን ያክል እንግዲህ በጣም ያን ያክል ፕሮፊት ወይም የተለየ ነገር ከፍ ያለ እንደዛ ሌሎች ቢዝነሶች ላይ እንደሚደረገው ያን ያክል ላያገኙ ይችላሉ በዛ ዙሪያ ላይ ተሰማርተው። ነገር ግን የልጅ ነገር ይገደኛል በማለት ለትውልድ በማሰብ ይሄን ትልቅ ፕሮጀክት በማሰባቸው እጅግ አድርጌ ማመስገን ፈልጋለሁ። እባካችሁ በድጋሚ ሞራል ስጡልኝ። እሺ ሌላው ፐርሰናሊ በነፃም ቢሆን አብሬ ለመስራት በጣም ዝግጁ ነኝ ለማለት ነው። እጅግ በጣም አመሰግናለሁ። እሺ እግዚአብሔር ይስጥልን። እግዚአብሔር ቀጣዩ ትውልድ አንተን የሚክስበት ስምህን የሚያነሳበት ወደፊት አሸናፊ ነው እንደዚህ ያደረገን ብሎ ስምህን ከፍ አድርጎ አንተ ባትኖር ዘላለም ስምህን የሚጠራ እንደሚሆን እርግጠኛ ነኝ። በጣም አመሰግናለሁ። እናመሰግናለን። አመሰግናለሁ አቶ አሸናፊን በዚሁ አጋጣሚ እንኳን ደስ ያለ ለማለት እወዳለሁኝ። ስለጋበዛችሁኝ በጣም ደስ ብሎኛል። ጊዜ ለመቆጠብ የዚህ የፐርሰናል ዲቨሎፕመንት ሐሳብ ህይወትን የመለወጥ ሐሳብ በቀላሉ የሚሸጥ ሐሳብ አይደለም። እኛ ሀገር በጣም ያደክማል፣ ያለፋል። ሰዎች በቀላሉ እንደ ምግብ እንደ መጠጥ ለመግዛት የሚፈቅዱት አይደለም። ብዙ ጉትጎታ ይፈልጋል፣ ብዙ ስራ ይፈልጋል፣ አድካሚ ነው በጣም። ሰዎች ተሰብስበው አዳራሽ እንደሚገኙት አይደለም። እንዴት እንደሚመጡ ያ ሁላችንም እናውቃለን። እኛ እንዴት መተን እንደተለወጥ እናውቃለን። እዚህ ያላችሁን ታውቃላችሁና እውቀት የሚሸጥበት ቦታ ግን ሰው በቀላሉ አይመጣም። ብዙ ነገር የሚገዳደረው ውስጣዊ ውጫዊ ምክንያት። ስለዚህ አቶ አሸናፊን እዚህ ጋር ለማመስገን ነው የምፈልገው። በጣም ፈተና ነው። እኛ ሀገር እንደሚታሰበው ዙሪያ ገባው በሙሉ ይሄን ሐሳብ ቀለል አድርጎ አይደግፈውም። ፈተናዎች አሉበት፣ ቻሌንጅ አለበትና ያን ተቋቁሞ ደግሞ ኔክስት ሌቭል ማሰብ በጣም አስገርሞኝ ነው። እንዴት እንደሚያደክም እኔ ስለማቀው ነው። ሴሚናሮች እኛም እናዘጋጃለን። እንደና አቶ አሸናፊ ባይሆንም 7 ዙር አዘጋጅተናል። በቃ ስፓይናል ኮርዳችን ድረስ የተሰማን 7 ዙር ማዘጋጀት ማለት ነው። እንዴት እንደሚያደክም አዳራሽ ፍለጋ፣ ሰው መጥራቱ፣ ማስተባበሩ፣ ከእንደገና እውቀቱን መሰብሰብ፣ ሰው ተረድቶታል አግኝቶታል፣ በጣም እንቅልፍ የሚነሱ ነገሮች አሉት። ይሄ ነገር አቶ አሸናፊ ሳያደክመው ጄኒውን ሆኖ ኔክስት ሌቭል ማሰብ መቻሉ በጣም አስገርሞኛል። እንደው አመስግኑልኝ ባካችሁ በጣም እንደው ሌላው መጨረሻ ላይ እንደው ማለት የምፈልገው ነገር ይሄ አንዳንድ ጊዜ ዝናብ ይመጣ ይሆን አይመጣ ይሆን ይመጣል በቃ ጥላን ያዝ የምንለው አይነት ጉዳይ አይደለም ያለንበት። አሁን በቃ እየዘነበ ነው ያለው። አሁን በተለይ የተባለው የፋሚሊ ችግር የልጆች ችግር ውስጥ ዶፍ በረዶና መብረቅ እየጣለ እዛው ውስጥ ቆመን ነው እያሰብን ያለ ነው። አሁን እንደ ቅንጦት እንዳናየው ነው። በየቤቱ በጣም ይሄ ኢሚነንት የሆነ ችግር ውስጥ ነው ያለ ነው። ጊዜ የሚሰጥ አይደለም፣ አፍታ የሚሰጥ አይደለም፣ ፍጥነትም ይፈልጋል። የሆነ አስበንበት ቆይላ አስበንበት ረጋብዬ እስኪ ሁኔታውን አይተን የምንለው ሁኔታ ውስጥ አይደለም ያለ ነው። ኦሬዲ ሁኔታው እኛን ቀድሞን ሄዷል። በጣም አደጋ ውስጥ ነው ያለ ነው። አቶ አሸናፊ ልጁን እዚህ ጋር ሲያወጣ ይገባኛል እኔ እንዴት እንደተሰማኝ ልጁን እዚህ ጋር ሲያመጣና የወለድንም ያልወለድንም ያገባንም ያላገባንም ሁላችንም ይመለከተናል። እንደው ጓዜን ጨርቄን ሳንል ተሰብስበን የምንገባበት የድርሻችንን የምንወጣበት ይሆናል። ኢጓችን ማስተማም የለብንም። እችላለሁ አልችልም ብለን መጠርጠርም የለብንም። በመንችለው አቅም ሁሉ ልጆች ላይና ቤተሰብ ላይ የሚሰራው ስራ ላይ መሳተፍ ይገባናል። እንደ ሐሳብ ዌብሳይት ላይ ዝርዝር ነገሮች አሉ። አሁን እኔ ባለፈው አንድ ማቃት ሰው ከአሜሪካ መጣ እንደዚህ ቤተሰብ ላይ መስራት ፈልጋለሁ ምናምን አለችኝ። ግን የት ይጅል በላት። አሁን እንደዚህ አይነት ፕላትፎርም መኖሩ ሲምፕል ነው። በቃ ሊንኩን ልክላታለሁ፣ ሬጂስተር አድርጋ ገብታ አሜሪካን የምትኖረው የምትችለውን ታደርጋለች ማለት ነው። ስለዚህ ሰዎች ሲገቡ አንብበው የሚረዱት ነገር በቀላሉ አለው የሚለውን መጠየቅ ፈልጋለሁ። እዚህ ያልመጣ ሰው ዌብሳይቱ ላይ ገብተህ እኮ ብታይ ማገዝ ትችላለህ፣ መሳተፍ ትችላለህ ብንለው ገብቶ የሚረዳው ነገር አለው የሚለውን ነው። በተረፈ አመሰግናለሁ። ቴንክ ዩ። እኛም እናመሰግናለን። እዚህ ከማዕከላችን የምንወደው የምናከብረው ምናልባት ዶክተር ግርማ አባቢ አማካኝነት ሐዋሳ ላይ በተዘጋጀው ፕሮግራማችን ላይም ተገኝቶ ነበር። እንዲህ አይነት ፕሮግራም ሲዘጋጅ በጣም ልቤን ደስ ያለው ሐዋሳ ላይ በአቶ አሸናፊ ታይና በዶክተር ግርማ አማካኝነት የተዘጋጀው ፕሮግራም በጣም ደስ ይል ነበር። አዳራሽ
ለ8 ሰዓት እኛ ተዘጋጅተን 8 ሰዓት ነበር ነው ሰው ግን 7 ሰዓት ላይ ሞልቶ ነበር የጠበቀን ልዩ ዲሲፕሊን ያሳየን ማህበረሰብ ያለበት አካባቢ ነው እንዲሁም ደግሞ አልጎሪዝሙ ላይ ተጠንቶ አብዛኛው ተከታይ ከዛ አካባቢ ስለነበር ያን ተደርጎ ነበርና በዛም ወቅት ላይ አብሮን ነበረ በጣም የምንወደው የምናከብረው በብዙ ስቃይ ውስጥና ፈተና ውስጥ ያለ አሁንም ትውልድን የማበረታት የማገዝ ስራ ይሰራ ያለ የህግ አማካሪ እንዲሁም ደግሞ የስብና ግንባታ አስተማሪ ብዙ ስራዎች ላይ ይሰራ የሚገኘው ዳግማይ አሰፋ ጥሪያችን አክብሮ ዛሬ ከማከላችን ተገኝቷል እሱም በደንብ አድምጦ እኔም ባክን እድል ከሰጠኝ መጠየቀው አለ ብሎ በአማላጅ ነው ላከብኝ በያሬድ አማካኝነት ለምን ዋይ በደንብ እንሰጣለን እባክህ ትንሽ ወደዚህ ግን ሁላችንም እስቲ ዳጊን ተነስተና አክብረው የኡነት ተነስተና አክብረው እና ወደዚህ ክብር የሚገባው ሰው ነው አይደለ በኔክስት ሌቭል ኢምፓክት ስም አመሰግናለሁ ስለመጣ ደስ ብሎኛል እባክህን ጥያቄህን አንሳለን አቶ አሸናፊም እዚሁ አለ ስለመጣም ደግሞ ደስ ብሎናል አመሰግናለሁ አሸን ሁላችሁንም እዚህ ያላችሁ እንግዶች እንዴት አመሻችሁ በራይድ መጥቼ ማግኖሊያን ማያቅ ሰው ሆኖ ሹፌሩ ሞንጎሊያን ስንፈልግ ነው ቆየ በጣም ረጅም ሰዓት ነው የፈጀብንና ብዙ ቆይተን ነው ይቅርታ ጠይቃለሁ በጣም የተነሱትን ሐሳቦች ከፋሚሊ ከቢዝነስ ያንዳንዱ ነገሮች ያያው ነበርና እኔና ከጎን ያሉ ሰዎች ደግሞ በጣም ፎከስ አድርገን የምንሰራበት የይቅርታ አጀንዳ አለን ምናልባት ብዙዎቻችሁ ልታስቡት ከምትችሉት በላይ የዚህ የጥላቻ ጉዳይ የቂም ጉዳይ በጣም ውስጥ ሰርጿል እንደ ትልልቆቹ አሁን ሲነሱ እንደነበሩት አጀንዳዎች ፎከስ ተደርጎ በጣም መሰራት አለበት ሰው ብዙ ሰው መተው አቅቶታል መልቀቅ አቅቶታል የሚገጥሙን ኬዞች የሚመጡትን ኬዞች ስትሰሙ የቱ ጋር እንዳለን ሁሉ በቃ ያስፈራልና አሼ እዚህ ነገር ላይ እስከምን ድረስ ታስቦበታል ከቤተሰብ ከተባለው ሐሳብ ጀምሮ እስከ ማህበረሰብ ድረስ እስከ ብሔር ድረስ እስከ ቋንቋ ድረስ ይሄ የልዩነቶቻችን ጉዳይ ውበት ነው የሚባለው እንዲሁ ኮንቴክስቱ በጣም ሽፋን ይሆንና ወደ ውስጥ ግን ሲገባ ብዙ ያረረ ብዙ የከሰለ ነገር ያያየን ያለ ነው እዛ ውስጥ ነውና ይሄ ነገር ምን ያህል ተካቷል ካልተካተተስ እስከምን ድረስ መሄድ ይቻላል ምክንያቱም ቅድምም እዚህ ሲናገሩ የነበሩ ሰዎች ምን ያክል በኢምፓክት ሴሚናር ህይወታቸው እንደተለወጠ እናውቃለን እኔም አንዱ መከታተል ሰው ስለሆንኩ በየጊዜው ኢምፓክቱን አውቀዋለሁና እዚህ ላይ ደግሞ ምን ያክል ታስቧል የሚለውን ካልታሰበም አብሮ እንዲካተት ሐሳብ ለመስጠት ነው በጣም አመሰግናለሁ እሺ አሹ እንኳን ሳለ እነ ቤተሰብህ በጣም ደስ ብሎኛል ያው ሁሌ ለአንተ ክብር አለኝ ታውቃለህ ክብር ያለኝ ብቸኛ ምክንያት ሐቀኛ አስተማሪ ስለሆንክ ነው በጣም እንወዳለን በተለይ እኛ ሀገር ላይ የዚህ የስልጣና ጉዳይ እኔም ላለፉት 17 አመታት ስልጣና ላይ የቆየ ሰው ነው ብዙ ስራዎች ሰርቻለሁ ኢትዮጵያ ላይ ከ27 በላይ ድርጅቶች ኦርጋናይዝ አድርጌያለሁ ዱባይ ላይም እንደዚሁ ሲሚላርሊ ወደፊት ዝናብ መጣ ሲባል ሰው እንደሚሮጠው ስልጣና መጣ ተብሎ ሰው እንዳይፈራ የውቀት ፍርሃታችን በጣም የሚያሳስበኝና አሹ በድፍረት ነው የገባው በእርግጠኝነት ይሄ ኮሚትመንት ሌላ ቢዝነስ ወይ ፋብሪካ ላይ ምናም ቢሆን በእርግጠኝነት ይሁን ቢድፍ በጣም እርግጠኛ ሆኜ መናገር እችላለሁ ስለዚህ ትልቅ ስራ እየሰራ ነው ያለው ምናልባት አንድ ጓደኛ የመኪና እየነዳ መንገጠመው BYD ገዝቶ ነው መኪናዋን ይዟት እየሄደ መብራት በራና የሚያጠፋው ነገር የሆነ ነገር ቢነካ ምናም ሊጠፋ አልቻለም የሆነ ሰው በሬ እየነዳ ይሄዳልና ምን ሆነሃል ይለዋል ባረ መብራት በርቶብኛልና ግራ ገባኝ ሲለው በሬ የሚነዳው ሰውዬ BYD ሌላ ትልቅ ዘንብለ ገብተ ነዳ መብራቱን ማጥፋት አትችልም የመብራት የበራው መኪና አውቶማቲካሊ ደመና ሲሆን ይበራል አሹ እንደዛ ነው ከበራው አሹ እንደዛ እኮ ነው የበራው ስለዚህ ማጥፋት አይቻልም ነው የበራው ብርሃን ትላንት 14 ሰው ዛሬ ብዙ ሰው 100 ምናምን ሺህ ሰው ይቀጥላል በእርግጥም ዕውቀት በየትኛው ዓለም ውስጥ ትልቁና ብቸኛ ውዱ ነገር ዕውቀት ነው
እኔ ምን ብያምናለሁ? ሰው ልጅ በእውቀት እንጂ በሙቀት አይበስልም ብያምናለሁ። ወይ ደግሞ ትንሽ ሞቅል አድርግላችሁ ሰው ልጅ በስልጠና እንጂ በአጠና አይበስልም። በቃ ብቸኛው መንገድ ነው። ስለዚህ አሹዬ እንደ ሁሉ ጊዜው ታውቃለህ ከጎን ነኝ። ዞር ስትል ጆሲ አለ። ኤኒቲንግ ከጎን ነኝ በእርግጠኝነት ሁሌ እንደምናደርገው ኤኒ ሰፖርት ቢዝነስ ላይ ኮቺንግ ላይ ሊደርሺፕ ላይ የሰራናቸውን ጥቃቅን እውቀቶች የማካፈል ፍላጎትም ግዴታም አለ። በተለይ ይዛቸው የመጣቸው ርዕሶች ትልቅ ናቸው። ትከሻ እንድታሰፋ እንጠብቃለን። ደረት እንድታሰፋ እንጠብቃለን። ሆድ እንድታሰፋ እንጠብቃለን። እንወድሃለን። ቴንክ ዩ። ላመሰግነው እወዳለሁ። ትዝ ይል እንደሆነ በየጊዜው እንገናኛለን። ቤተሰብ ለቤተሰብ እንተዋወቅ። በጣም የቅርብ ወዳጄ ነው። አንዴ ደውሎ ወንድ ይሄን ቀን አትርሰው አለኝ። ሳምቲንግ የሆነ ኤሌክትሪፋይ የሆነ ስሜት ይሰማኝ ነው ውስጤ ሳስበው። አንድ ቢሮ አለሽ የሚጽፍበትና ይሄ ቀን ታይቶት ነው ብዬ አስባለሁ። እና እንኳን ደስ ያለህ ለዚህ ቀን ስለደረስክ። ታንክ ዩ ሶ ማች። አይ ዊል ሲ ዩ አት ዘ ቶፕ። እንግዲህ ወንዴ ማንም ባልነበረ ሰዓት ለ14 ሰዎች ወንበር ያበጀ ያመቻቸ ጥርጊያውን ያበጀ ጀግና ወንድማችን ነው። አክብሩልኝ በድጋሚ። እሺ እንደምን አመሻችሁ። ይቅርታ ቁጭ ብዬ ልናገር። 14ኛው ባሽ ነበርኩኝና ይሄን ሴሚናር ከወሰድኩ ጀምሮ ሁሌ ማሽን እግዚአብሔር የሆነ ትልቅ ቦታ እንደሚያደርሰው ፊል አረግ ነበር። በወሬ አይደለም ስሜቴ ነግሬ ነበር። የእውነት የሚኖር ሰው ይመስለኛል። ዝም ብዬ ያስተማረ ሳየው የሆነ ምናልባት የጂሰስን ፊልም ካያችሁ ሲያስተምር ከልቡ ነበረ ክርስቶስ ምድር ላይ ያለና ያን ስሜት አይበታለሁኝና ሁሌ አልገባኝም ነው የምለው። ሁሌ ነው የምጨቃጨቀው ያቀርበዚና አልገባኝም የምለው የእውነት እሱ እንደገባው በሱ ልክ እንዲገባኝ ስለምፈልግ ነበረ እና ከዚህ በላይ ትልቅ ደረጃ ላይ እንደሚደርስ ውስጤ ይነግረኝ ነበረ። ይሄኛው ገና ስታርታፕ ነው እንጂ በጣም የሆነ የሚታየኝ እኔ የገባኝ ነገር አለ። የእውነት ነው የሚኖረው። አሺ የእውነት ነው የሚናገረው። በቃ አየዋለሁ። አይን ውስጥ ነበር ሁሌ ፎከስ ማደርገው ማለት ነው። የሚናገረው ከልቡ ነው ለማለት ነው የሚለውን ነገር ማለት ነውና አሺ ደስ ብሎኛል። አንድ ግን መጠየቅ የምፈልገው ነገር ህፃናት ላይ እኔ ሁሌም እኔ 30 ዓመት አሁን ላይ ሞልቶኛል። ትንንሾቹን አይና የላይፍ የእድሜ ጋፓችንና ያመለካከታቸው ሌቭል ይምታታብኛል። በእውነት ጀነሬሽኑ ቶታሊ እየተቀየረ ነው በእኔ እይታ እንኳን ማለት ነው። በ30 ዓመትና ከ30 ዓመት በታች ያሉ ልጆችን አይና ሰው እንዴት ነው ኔክስት እንዴት ነው የምንኖረው? ልጆቻችን እንዴት ነው የሚሆነው? ልጄ እንዴት ነው? ኤሌመንተሪ ላይ ሃይ ስኩል ላይ ያሉት ልጆች አይና እህቶቼን አይና እፈራለሁ። የእውነት የኢትዮጵያ ነገር አስብና እንደ ሀገር ሳስብ እጨነቃለሁኝና ልጆች ላይ ለመስራት ያሰብከው ነገር በእውነት ከነዚህ ከሁሉም እኔ በእኔ እይታ ቢዝነስ ላይ ኖር ያለው ስራ እናቃለን ሁሉም ነገር ግን የሚቀጥለው ሀገር ስትኖር ነው። የሀገሩ ግን ግራውንዱ በጣም የሆነ የነካው ነገር አለ። ምን እንደሆነ አላውቅም። እዛ ላይ ለመስራት ስታስብ በእውነት አጠገቤ ይብሳል። ልክ ሲጀምር ልጆች ላይ ነው ይሄ ነገር ብዬ ደስ ብሎኝ ነው የነካሁት ማለት ነውና አሺ ልጆች ላይ መስራት ምናልባት እኛ እርጅናችንን በሆፕ እንድትጠብቅ እያረከን ነው ማለት ነውና በጣም ደስ ብሎኛል። እግዚአብሔር ካንተ ጋር ይሁን ከሁላችን ጋር ይሁን። ቴንክ ዩ። አመሰግናለሁ። ምስክርነት ብቻ በሁለት ደቂቃ ልሰጣችሁ ፈልጋለሁ። ልጄ እዚህ አለችና ትኖራለች። ተነሺ። እሺ እና በጣም ሃርሽ ነበርኩኝ እኔ እና ለቤተሰብም ጥሩ አልነበርኩም፣ ለራሴም ጥሩ አልነበርኩም። ፐርፌክሽኒዝም የሚባለው ነገር የሚያጠቃኝ ሰው ስለነበርኩኝ እና አንድ ቀን እንደዚህ አለችኝ። እኔ እኮ አባት መሆንን ያረጋገጥኩት መልኬን አንተን ስለሚመስል ነው አለች። እና ሺ ዋዝ ራይት። እና ከአሼ ጋር ከተገናኘን በኋላ ግን ምን አለችኝ? ከመለወጤ የተነሳ በምድር ላይ ሮል ሞዴሌ አንተ ነህ አለች። እሱ ብቻ አይደለም፣ ባለቤቴ በሷ ፊት ነው የምነግራችሁ ተንበርክካ ሀድጉን የመሰለ ባል ስለሰጠኸኝ አመሰግናለሁ ትላለች።
በመስሪያ ቤትም ምሳሌ ነኝ። ናው እኔ የሚነበብ መጽሐፍ ነኝ ለቤተሰቤም ለልጆቼ። ይሄን የሰራው ከፈጣሪ በታች ወንድሜ አሸናፊ ነው። አመሰግናለሁ። የዶክተር ልጅ እዚህ ያለች ማትችለው ምንድነው? እኔ ማልችለው አንድ ነገር ነው አለች። እሱም ተስፋ መቁረጥ። አጨብጭቡላት። እና ተስፋ መቁረጥን ተስፋ ያስቆረጠች ልጅ ናት። ምክንያቱም ወርቅ የሆነ አባት አላት። እንደገና አባት ለልጁ መስጠት ካለበት ትልቅ ስጦታ የሰጣት ደግሞ ይሄ ስጦታ ነው። እንድትማር አባትና ልጅ ስልጠና ሲወስዱ ምንኛ ደስ እንደሚል አስባቸዋል። ዶክተር ስንተኛ ጊዜ ነው? ብዙ 10 ወይ 8 9 ወስዷል። ልጁንም አምጥቷል። ጎረቤት ያመጡ ሰዎች አሉና እጅግ የሚገርም ነው። በቃ ይሄ ነው መሆን ያለበት። ምክንያቱም ልጆቻችሁ ሞር በእውቀት እንዲያድጉ እንዲበለጽጉ ካስፈለገ እንደዚህ አይነት ግን ቤዝ ያለው ነገር ወደ ውስጣችሁ አንዴ ግብሉ ሲያስገባን ወደ ውጭም ራሳችሁን እዩ እያለ ሲያሳየን በብዙ ነገር ሰው ትልቁ ማግኘትና ማጣት ራስን ነው እያለ ነው አሸሚያ። ራሱን ያላገኘ ሰው መሪም መሆን አይችልም፣ ሌላም መሆን አይችልም። ስለዚህ እንደዚህ አይነት አስተምሮ ያስፈልገናል። ስልጠናውን በደንብ የሚሰጠውን ፓኬጅ በደንብ አይታችሁ የሚጠቅማችሁን አሁንም በመውሰድ ሁሌም ደጋግሞ በመማር ራሳችሁን እኔም ጨምሮ እንድናሳድግ እጋብዛለሁ። በተነሱ ጥያቄዎች ላይ አቶ አሸናፊ ታዬ ምን ይላል በዛው መዝጊያውንም ንግግር አድርጎ እንዲጨርስ በክብር ጋብዛለሁ። አመሰግናለሁ። አመሰግናለሁ። ስለ ጊዜያችሁ ከልብ ላመሰግናችሁ ፈልጋለሁ። ከመጨረሴ በፊት ይህን በነገራችን ላይ ዛሬ የመጣሁት ልክ እንደማንኛውም ታዳሚ ሰዓቱ ሲደርስ ነው። ይህንን ኃላፊነት ወስደው እነ ካሳነሽ አንድ በአንድ ልጥራ ካልኩ ምናልባት ሰው ሚስ ካደረኩኝ ቅር እንዳይል ከመጀመሪያው ምህረት ጠይቃለሁ። እነ ያሬድ እዚህ አካባቢ ያሉ ስማቸውን እንኳ በትክክል ማላቃቸው ወጣት ሴቶች ሲቀበሏቸው አይታችኋል። አንዳንዶቹ ነገሩ ጠቃሚ ነው ስለዚህ እንሳተፍ በሚል ነው እዚህ ቦታ ላይ መተው ያገለገሉ ያሉት። እነ ብዙአየው ብዙዎቻችሁ ያደረጋችሁትን ነገር ከልብ ላመሰግን አብራችሁ እንደምታገለግሉን ሰዎች መልካም ነገር ሁሉ እንዲገጥማችሁም ልመኝላችሁ ፈልጋለሁ። ብታጨበጭቡላችሁ በጣም ደስ ይለኛል። ብዙ ሰዎች ናቸው አንድ ባንድ ጠቅሼ አልጨርሳቸውም። ከልብ አመሰግናለሁ። ለመጣችሁ ሰዎችም ከልብ የሆነ ምስጋና ላቀርብላችሁ ፈልጋለሁ። መጨረሻው ላይ አሁን እንግዲህ ምንድነው ቅድም ያለውን ነገር ተግባራዊ ለማድረግ አብራችሁን ማገልገል የምትፈልጉ የተጨበጠ ራዕይ ያላችሁ በዚህ ጉዳይ ላይ እንዲህ አይነት ነገር ማበርከት ይችላል የምትሉ ሰዎች ምናልባት እኛ በመንሰራው ነገር ውስጥ እንኳን ባይኖር እናንተ የምትፈልጉ ቅድም ዳግማዊ እንዳነሳው በአገሪቷ ይህ ልብ የመፈወስ ስራ ላይ የተቀረጹ ፕሮጀክቶች ካሉ ፕሮጀክቶቹን መሐከል ላይ ሆነን አስተባብረን እዛ ጉዳይ ላይ ልብ ያላቸው ፍላጎት ያላቸውን ሰዎች አቀናጅተን ስራው እንዲሰራ ማድረግ እንችላለን። የሆነ ነገር ለማግኘት የሆነ ነገር አድርጎ ስም ለመግዛት ሳይሆን የምር አገራችሁን ማገልገል የምትፈልጉ ደህንነት እንዲመጣ ጎዳና ላይ ብትተኙ የትኛውም ክልል ብትሄዱ በቃ ራሳችሁን መጣል የምትችሉበት አይነት ሰላም እንዲፈጠር የምትፈልጉ ልብ ያላችሁ ሰዎች አብረን ፕሮጀክት ዲዛይን አድርገን መስራት እንችላለን። ነሰርሊ እኛ የምንሰራው አይነት ነገር መሆን አይተበቅበትም። ምናልባት ፍጹም የጠየቀው ጥያቄ ላይ እንትና ዌብሳይቱ ላይ ሞዴሬት የሆነ መረጃ ማግኘት ይችላሉ። ኦልሞስት ኤቭሪቲንግ እዛ ላይ አስቀምጠናል። በእያንዳንዱ ፕሮግራም በእያንዳንዱ ኢቨንት በእያንዳንዱ ኮቺንግ ፕሮግራም ኮርፖሬት ሰርቪሱ ላይ ልናደርግ ያሰብነው ነገር እንዴት እንደሆነና እንዴት አድርገንም ጭምር እንደምናደርግ ዌብሳይት ለመቀመጥ የሚችል ያህል መረጃ እዛ ላይ አስቀምጠናል። ሊንኩን ከሰጣቸው ብዙ መረጃ ያገኛሉ። ካልገባቸው ግን ደውለው ሊያረጋግጡ ይችላሉ ብዬ አስባለሁ። በቃ ስለዚህ የዳጊን በዚሁ መንገድ መልሻለሁ። እንግዲህ በተለያየ መንገድ አብራችሁ ለነበራችሁ ሰብስክራይብ አድርጋችሁ ቁጥራችንን እየጨመራችሁ ኮሜንት ታደርጉን የነበራችሁ በነገራችን ላይ በድግግሞሽ ኮሜንት የምታደርጉና በሌሎች ሰዎች ላይ አዎንታዊ የሆነ ስፒሪት የምታጋቡ ሰዎች አላችሁ በመላው ዓለም። ኢቭን አንድ ጊዜ የተከሰተውን ነገር ልንገራችሁ። ምናልባትም በዚህ ካሜራ ሊያይ ይችል ይሆናል። ያ ሰው ዩጋንዳ ነው ያለው። ሰላም ለእናንተ ይሁን ከካምፓላ ይላል ሁሉ ጊዜ ማለት ነው። አንድ ጊዜ ምን አነሳስቶት እንደሆነ አላውቅም ብር ላከልኝ። አልጠየቅነውም። ደግሞ የሚገርመው ነገር አንዳንድ ጊዜ ሰዎች ፊት ለፊት ላይ የሆነ ነገር አድርገው ሌላ ፊድባክ ይጠይቃሉ አይደል? አልጠየቅም።
ለምን እንደዛ እንዳደረገ ማሰብ በጣም በጣም አስቸጋሪ ነገር ነው። ያልጠየቅናቸውን ነገር የሚያደርጉ እጅግ በቁጥር ብዙ የሆኑ ሰዎች አሉ ከኢትዮጵያ ውጭ እንደነ ሳሙኤል በይን እነ ይድነቃቸው በጣም ብዙ ናቸው። አንድ ሁለት ብዬ ልጨርስላችሁ አልችልም። ስለዚህ በጣም ደጋግ ሰዎች አሉ። ይሄ ነገር ይጠቅማል ብለው ጄኒዩንሊ በልባቸው የሚያምኑ ሰዎች አሉ። የምታምኑ ከሆነ አብረን እንስራ። ስልጠና መውሰድ ብቻ አይደለም እንድታደርጉ የምንፈልገው ነገር let's work together at a production level አብረን የሆነ ነገር እንፍጠር፣ አብረን የሆነ ነገር እናምርት። እናንተ ጋር የሆነ ስጦታ አለ፣ የሆነ ዕውቀት አለ፣ የሆነ ልምድ አለ። እኛ ደግሞ ኦርጋናይዝ የምናደርግበትን ፕላትፎርም ፈጥረናል። አብረን እንምጣና የሆነ ትልልቅ ነገር እናድርግ። ካምፓኒዎች አብረን እናቋቁም፣ ትምህርት ቤቶች አብረን እንክፈት፣ ትላልቅ ነገሮች አብረን እናድርግ፣ ትላልቅ ሙንሾቶችን አብረን እናስብ። ዕውቀት ያላቸው ሰዎች አሉ፣ ሊደርሺፕ የሚችሉ ሰዎች አሉ፣ ሰዎች የሚያስተባብሩ ሰዎች አሉ፣ ፋይናንስ የሚችሉ ሰዎች አሉ። let's come together and do something big በጣም ሰልፍ ሴንተርድ ባልሆነ መንገድ እናርግ ካል ገንዘብን ማፍራት እንችላለን፣ አገራችንን መለወጥ እንችላለን። በሚቀጥሉት 5 ዓመታት ወደ አፍሪካ ሀገሮች ካልሄድን we are going to be disrupted, we are in the danger of being disrupted። ያን እናድርግ አግሬሲቭሊ ዕውቀቶቻችንንና ትብብራችንን ወደ ሌሎች ሀገሮች የምናሰፋበትን መንገድ እንፍጠር ልላችሁ ፈልጋለሁ። I thank you very much. I couldn't purely speak English because the audience is totally Amharic and other language speaking, and I couldn't serve you. I'm so sorry for that. Okay, that's wonderful. Oh, the technology ተመልከቱ እዚህ ቁጭ ብላ ትራንስሌት እያደረገቻል። That's amazing. ስለዚህ በእኔ በኩል ጨርሻለሁ። ለጊዜያችሁ፣ ለኢነርጂያችሁ፣ ለድጋፋችሁ፣ ለበጎነታችሁ ከልብ አመሰግናችኋለሁ። Have a good night. ዛሬ እዚህ ኢቨንት ላይ ስለተገኘክ በጣም ደስ ብሎናል። ቆይታ እንዴት ነበረ? በጣም አሪፍ ነው። እኔም ስለተጋበዝኩ ስለመጣሁ በጣም ደስ ብሎኛል። ቆንጆ ነበር። እዚህ ኢቨንት ላይ አገኘሁት የምትለው ነገር ምንድነው? ብዙ ነገር ነው ያገኘሁት። ብዙ ነገር ነው። እንደ አንድ አሰልጣኝ እዚህ ያቶ አሸናፊ ኔክስት ሌቭል ኢምፓክት ብሎ ባቀረበው ባስተዋወቀው ላንች ባደረገው ፕሮጀክት ላይ እንግዲህ ያየሁት የመጀመሪያው ነገር እኔም የተማርኩት ሰው ከሂደት እንደሚማር ነው። ለማቶ አሸናፊ ሲናገር እንደሰማሁት ከ20 በላይ ግሩፕ ኮቺንግ ስልጠናዎችን ሰጥቷል። ከነዛ የተማራቸውን ነገሮች መሰረት አድርጎ ነው እንግዲህ የሚቀጥለውን ፕሮጀክት እንግዲህ ያዘጋጀው ማለት ነው። ሶ ይሄ በጣም ብዙ የሚያስተምር ነገር ነው። ከሂደት መማር እንችላለን የሚለው በጣም ወሳኝ ነገር ነው። ብዙ ጊዜ አንድ ነገር እንሞክራለን ከዛ በኋላ በቃ ስለደጋገምን ይሰለቸናል። ከዛ በኋላ ሌላ የሌለ መስሎ በቃ ያን ፋይል እንዘጋለን እንጂ ተማረው ተነስተን ሌላ አዲስ ደግሞ ነገር ማዘጋጀት ብዙም አልተለመደምና አቶ አሸናፊ ያንን ማድረጉ በጣም አስደንቆኛል። እኔ ያ በጣም የሚገርመው ሌላው ማሰብ መቻል፣ ትልቁ ማሰብ መቻል ብዙ ጊዜ የሚፈራ ሐሳብ ነው። ሁላችንም ማሰብ እንችላለን፣ ግን ደግሞ በየጊዜው አዳዲስ ሰዎች ሊጠቅሙ የሚችሉ ትውልድ ሊጠቅም የሚችል የሰውን ህይወት ሊነካ የሚችል ትላልቅ ሐሳብ ያለ ፍርሃት ያለ ገደብ ማሰብ መቻል በጣም የሚያስገርመኝ ነገር ነው። እኔ በጣም ከሚያስደንቁኝ ነገሮች ሐሳቢዎች ናቸው። አንድ ነገር በተለይ ቀጣይ ዘመንን ለመዋጀት የሚያስችል ሐሳብ ያለ ፍርሃት ባጀት የለኝም፣ የሚተባበረኝ የለም፣ ቦታ የለም፣ እንደዚህ የለም የሚለውን ፍርሃት ገለው ግን ያን ጠቃሚ ሐሳብ በልበ ሙሉነት አስበው ማሰብ ብቻ አይደለም ከሐሳብ ወደ ንድፈ ሐሳብ አውርደው ለመስራት የሚዘጋጁ ሰዎች በጣም ያስደንቁኛልና ያን ደግሞ አቶ አሸናፊ አርጎታ ይቻለው በጣም ተደንቄያለሁ። እሱንም ማድነቅ ፈልጋለሁና እኔ ለራሴ ተምሬበታለሁ። ቀጣይ ሌቭል ላይ የበለጠ ነገር ደግሞ ማሰብ እንደሚገባኝ ከዚህ አንቻለሁ። ሰው ይዞ የመጣው ሐሳብ ደግሞ ተባብሮ መስራት ነው። ከአቶ አሸናፊ ምን ጠብቀው ነው? አሁን በራሱ በግሉ የሰራው ስራ አለ። አሁን ደግሞ ኔክስት ሌቭል ኢምፓክት ለመፍጠር ደግሞ በጋራ መስራት እንደሚያስፈልግ ተረድቶታል። የችግሩ ሀገራችን ላይ ያለው ችግር፣ ዓለም ላይ ያለው ችግር፣ የሰው ልጆች ላይ ያለው ችግር፣ በየሰው የኑሮ የህይወት የልምድ ደረጃ ላይ ያለው ፈተና የሆነ ሰው በሆነ በኩል አባሮት የሆነ ሰው አሳዶት የሆነ ሰው ለየብቻ ደክሞበት ተሯሩጦ ይፈታው እንዳልሆነ አቶ አሸናፊ ያው እየበሰለም በስራም የተማረው ነገር ስላለ ለብቻ እንደማይፈታ ስለተረዳ ከራሱ አልፎ ብዙዎችን ሊያስተባብር ብዙዎች በጋራ እንዲሰሩበት ለመስራት እንዲነሳሱ የሚያደርግ ፕላትፎርምን ያዘጋጀው ያ በጣም ደግሞ የበለጠ የሚደነቅ ነው። ያው እኛ ሀገር ላይ ተደጋግሞ ይሄን ነገር የለ እሱ ነገር ያው ለየብቻ ነው የምንሰራው። ተባብሮ ለመስራት
ብዙም ጠንካራ አይደለንም እንትኑም የለም የሚያስተባብረው ሲስተም ስርዓቱን ፕላትፎርሙም የለም ግን አቶ አሸናፊ ይዞት መጣው አሁን ልጆች ላይ በጋራ ለመስራት ቤተሰብ ላይ በጋራ ለመስራት ቢዝነስ ላይ በጋራ ለመስራት ይብን ቅድም እኛ ከነደፍነው ውጪ በተጨማሪ ሐሳብ ካላችሁ ኑና አብረን እንድፈን እንሰራለን የሚል በጣም ጄኒዩን የሆነ ልብ አይቻለው ሰው ይሄ በጣም መስፋፋት አለበት ይሄንንም ደግሞ ተቀበለ መተባበር አለበት ብዬ አስባለሁ አሁን አንዳንድ ጊዜ በየዘመኑ መጡ መልካም ነገሮች አሉ ድሎች አሉ ሰው እዛ ውስጥ ግን በልብ ቀናነት የቀረበው ነገር በልብ ቀናነት ተቀብለን መሳተፍ ይተበቅብናል ያለዛ ለየብቻ የምንሮጠው ነገር በጋራ ሆኖ ትውልድን ለሚታገል ነገር እጅ እንሰጣለን ማለት ነው ለብቻ በዛው ይታገላል የሆነ ሰው በዛው ይታገላል ከዛኛ ለብቻ ነው ፋይት የምናደርገው ወይም ደግሞ ትውልዱን እናነቃለን እናበረታለን እናጠነክራለን ለውጣለን የምንለው ሶ ትውልዱን ደግሞ የሚነጥቀው የሚያበላሸው ነገር ነው በጋራ ተባብሮ ስለዚህ የተባበረው ነገር ያሸንፈናል ማለት ነው ሶ መተባበር ምንም ድርድር ውስጥ መግባት የሌለበት በጋራ ማድረግ ያለብን ነገር ነው ለዚህ ደግሞ አቶ አሸናፊ ወደፊት ወጥቷል ማለት ነው አይደል እርምጃዎቹን ተራርሞ ከማንም ቀድሞ ሁሉም ለየብቻ ለመስራት በሚያስብበት ጊዜ ላይ ያንን ሰብሮ እንግዲህ ወጥቶ አብረን እንስራ እያለ ነው ሶ እኔ በሚችለው አቅም ባለኝ ዕውቀት ባለኝ ልምድ የታሰበው ፕሮጀክት ላይ በሚችለው አቅም ለመሳተፍ ተነሳስቻለሁ በጣም ደስ ይላል እኛም እዚህ ስለተገኘ ካክብረከን እዚህ ኢቨንት ላይ ስለተካፈልክ ከልብ እናመሰግናለን መልካም ጊዜ እሺ እናመሰግናለን ዛሬ በኢምፓክት ሴሚናር ላይ የተነሳው ላውንች የተደረገውን ፕሮጀክት እንዴት አዩት ለሀገራችንስ እንደዚህ አይነት ፕሮጀክት መኖራቸው ምን አይነት ለትውልዱም ለሚመጣው ለቀጣይ ትውልድም አሁን ላለንበት ሁኔታ ምን አይነት ኢምፓክት ይፈጥራል ምን አይነት ውጤት ይኖራል ብለው ያስባሉ እንዳዩትም ምን ይጨመር ምን ይቀነስ ሚለውን ለተመልካቾቻችን እንዲያደርሱልን መልካም እንግዲህ ኢምፓክት ሴሚናር ላለፉት 3 አመታት በደንብ እየተከታተልኩ ነው የነበረው ብዙ ሐሳብ ሐሳቦች በጣም መሳጭ ናቸው ብዙ ምንማርበት ነው የቻልኩትን በጥቂት አጋጣሚዎች በአካል ተገኝቼ ያልቻልኩትን ደግሞ ያው ሪካርዲንጎቹን በደንብ ያየው ነው የነበረውና በጣም ትልቅ ኢምፓክት ያላቸው እንደስሙ ትልቅ ኢምፓክት ያለው ብዙዎችን የቢዝነስ ማይንድ ሴታቸውን በጣም የቀየረ የወጣቱን ኢንስፓየር ያደረገ ብዙ ስታርታፖችን ኤክስፖኔንሻሊ እንዲያድግ ያደረገ እንደሆነ በደንብ በቅርብ አውቃለሁ ስለዚህ አሁን ደግሞ በትልቁ ስኬል መምጣቱ በጣም ዳይቨርሲፋይድ በሆነ መንገድ ከህፃናት ጀምሮ እስከ አዋቂ በሁሉም የህይወት ዘርፍ እና ደግሞ በሁሉም ዓለም ተደራሽ እንዲሆን ተደርጎ ተቀርጾ በመምጣቱ እጅግ በጣም ደስ ብሎኛል በዚህ ሂደት ውስጥ እንግዲህ እኔም በሚችለው በአብሮ በመሳተፍ የሚችለው ሁሉ አስተዋጽኦ በማድረግ አብረን አንድ ትልቅ ኢኮሲስተም የምንፈጥርበትን ጊዜ ለማየት ጓጉቻለሁ ስለዚህ እጅግ በጣም ደስ ብሎኛል እኛም ስለመጡ እጅግ አድርገን እናመሰግናለን እሺ ምግባርዬ አክብረሽ ስለመጣሽ በጣም ደስ ብሎናል እናመሰግናለን ፕሮግራሙን እንዴት አገኘሽ ሪሊ በጣም ደስ የሚል ፕሮግራም ነበረ እንደውም ከጠበቅኩት በላይ ነው ሆኖ ያገኘሁት ትልቅ ተስፋ የሚሰጥ ትልቅ እድገትን በቃ ህይወትን እንዴት አድርገን ማዳበር ማሻሻል ራሳችንን እንዴት እንደምናውቅ ራሳችንን እንዴት እንደምንረዳ ራሳችንን ረድተን እንዴት ነው ደግሞ ሌሎችን ሰዎች መርዳት የምንችለውን ኔክስት ሌቭል የሚለው ራሱ ለምን ታች ይሆናል መቀጠል አለብን ምክንያቱም ህይወት እድገት መሻሻል ኢቮልቭ ማድረግ ስለማይቆም ይሄ በጣም ሪሊ በጣም ደስ የሚል ፕላትፎርም ነው ሪሊ ደስ ብሎኛል እኔም ራሴ ተጋብዤ መምጣቴና መስማቴ the whole የፕሮጀክቱን ፕላን and even ደስተኛ ነኝ to be አብሮ ለመስራትና ትውልድን ለመገንባት ትውልድን ለመለወጥ ሀገርን ለመለወጥ ይሄ የሚመጣውን ነገሮች ሁሉ ለመቋቋም ሪሊ በጣም ትልቅ ተስፋ የሚሰጥ ነገር ነው በጣም እናመሰግናለሁ አቶ አሸናፊን ወደፊትም አብሮ ለመስራት ዝግጁ ነኝ ፕሮግራሙ በጣም አሪፍ ነበር በጣም ደስ ብሎኛል thank you so much እናመሰግናለን ጥራችንን አክብረን ስለመጣና ስለተገኘ እጅግ በጣም እናመሰግናለን እኔም በጣም አመሰግናለሁ እንግዲህ ዛሬ በኔክስት ሌቭል ኢምፓክት ላይ የተነሱ ላውንች የተደረገ ፕሮጀክት ነበረ በአቶ አሸናፊ ታዬ እና ፕሮጀክቱን እንዴት አየኸው እንደዚህ አይነት ፕሮጀክት ስለ ሀገራችን ለቀጣይም ትውልድ አሁንም ላለው ትውልድ በሀገራችን ላይ ምን አይነት ለውጥ ምን አይነት ትሩፋት ይኖራል ብለህ ታስባለህ አንተ ደግሞ ቢጨመር ቢቀነስ የምትለውን ብትነግረን
እሺ በጣም አመሰግንሻለሁ። ፕሮጀክቱ አሹ ከዚህ በፊትም እንደሚያመጣው ትላልቅ ሀሳቦች ነው ይዞ የሚመጣው። ይሄም በጣም ሂውጅ በጣም ነው ጃይጋንቲክ ታይታኒክ የሆነ ሀሳብ ይዞ ነው የመጣው። ብዙዎችን ማቀፍ የሚችል ብዙዎችን ፓርትነርሺፕ ማድረግ የሚችል ነው። በተለይ ዕውቀት ላይ መስራት በጣም አስፈላጊ ነው። በዚህ ዘመን ዕውቀት ላይ ካልሰራን ትውልዱን ማገዝ ወጣቱን ማገዝ የሚመጣውን ትውልድ የሚመጣውን ቢዝነስ የሚመጣውን ስራ ማገዝ አንችልምና ያነሳቸው ፍሬምወርኮቹንም ስንመለከት ፐርሰናል ዲቨሎፕመንት አንስተዋል፣ ቢዝነስ አንስተዋል፣ ፋሚሊ አንስተዋል። ስለዚህ እነዚህ ኮርፖሬትን ማስተዋልና እነዚህ ነገሮች በጣም ትልቅ ነገሮች ናቸው። በሀገር ላይ ከነዚህ ነገሮች ውጪ መኖር አይቻልም። ለምሳሌ ቤተሰብ የሁሉ ነገር መሰረት ነው። ቤተሰብ ላይ ለመስራት ማሰብ ትልቅ ልብ የሚጠይቅ ነገር ነው። ትልቅ ልብ የሚጠይቅ ለምን ብዙ ነገሮች ማስተካከል ይፈልጋል። ልጆች ነገሮችን የሚረዱባቸው መንገድ የሚኖሩባቸውን አካባቢ ከመቀየር ጀምሮ የሚያነቧቸው የሚሰሯቸውን አሁን ያለውን የዓለም አካሄድ ከመረዳት ጀምሮ ማለት ስለዚህ ትላንት ደብተር ተይዞ ትምህርት እንማር ነበር። አሁን ደብተር ተይዞ አይደለም ብዙ ነገር ቴክኖሎጂ ላይ ነው አይደል? ልጆቻችን እንኳን በቴሌግራም ብዙ ነገሮችን ያደርጋሉ፣ ኢንተርኔት ይጠቀማሉና ይሄንን ትውልድ የዋጀ አሰራር ስልት ይሄንን ትውልድ የዋጀ ዕውቀት ማዘጋጀት አስፈላጊ ነው ብያስባልና በጣም ትልቅ ነገር ነው። እንደ ሁሉ ጊዜው እኔም ከአሹ ጋር ነኝ ማገዝ ፈልጋለሁ። እንደ አሰልጣኝነቴ ብዙ አመት እንዳሰለጠነ ሰው አሹ ባለበት መንገድ ላይ እኔም ለማገዝ ባለኝ ኤክስፐርቲዝም ለመደገፍ ፈልጋለሁና ትልቅ ነገር ነው ይዛችሁ የመጣችሁት። እንኳን ደስ ያላችሁ። አሹዬም እንኳን ደስ አለ ማለት ፈልጋለሁ። እናመሰግናለን በጣም። ይሄ ነገር በጣም የሚደንቅ ፕሮጀክት ነው ላንች የተደረገው። ፐርሰናሊ እኔ በግሌ በጣም ተደንቄበታለሁ። ለሀገር ትልቅ ትሩፋት ያለው ነው ብዬ አምናለሁ። እስኪ ቤኪ ደግሞ መድረኩን ከመምራት ጀርባ ምን ይለናል? በጣም ነው ማመሰግነው። ለኔ ኢምፓክት ሴሚናር ላይ ነበርኩኝ። አቶ አሸናፊ በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ በሚያስተምርም ሰዓት ላይ አብሬው የሰራው ሰው ነኝ፣ የተማርኩም ሰው ነኝ እና እስከ ኢምፓክት ሴሚናር ኔክስት ሌቭል ኢምፓክት ደግሞ በጣም አንድ ኔክስት ሌቭል በራሴ ህይወት ላይ እንድጠብቅ የሚያደርገኝ ነው። ለምሳሌ ኢምፓክት ሴሚናር እኔ የሆነ ነገር አስጀምሮኛል። ይሄኛው ደግሞ ኔክስት ሌቭል ኢምፓክት በእርግጠኝነት እያንዳንዱ ሰው እኔም ብቻም ሳይሆን አንቺን እኔን በተለይ ለወጣቱ ትውልድ ህልሙን ለማስጀመር ወይም ደግሞ ህልም የሌለው ለኢምፓክት ሴሚናር ላይ ማይንድ ቪዥን ኤንድ ፕራክቲስ ሚል 3 ሴግመንቶች ነበሩ። በአሁኑ ደግሞ የመጨረሻ አራተኛው ዙር ኢምፓክት ሴሚናር ሲመጣ ያደገ ነገር ነበር። ከዚህ ለየት ያለ ቅርጽ ያለው ነገር የሰው ልጅ ህልሙን እንዴት አዎንታዊ በሆነ መንገድ መቅረጽና ወደ መሬት ማውረዶ መተርጎም ይችላል የሚል ነገር ነበረው። በኔክስት ሌቭል ደግሞ ስንመጣ ከተደራሽነት ዋይዝ ለብዙዎች በአለም ላይ ላሉ ኢትዮጵያውያን መድረስ የሚችል ነው። ለኢትዮጵያውያን በክልል ከተሞች ላሉ ተደራሽ ነው። ኢምፓክት በፊት ላይ ኢምፓክት ሴሚናር አዲስ አበባና አካባቢው ላይ ያሉ ሰዎች ብቻ ነበሩ። ግን በኦንላይን ፕላትፎርም መምጣቱ ደግሞ ለበርካቶች ተደራሽ እንደሚሆን በየትኛውም ዓለም ላይ በየትኛውም ክልል ከተማ ላይ ላሉት ተደራሽ እንደሚሆን በጣም አምናለሁ። ደግሞ ይሄ በመሆኑ በጣም ደስ ብሎኛል። ኔክስት ሌቭል ኢምፓክት በጣም እጅግ በሚያምር ሁኔታ የተለያዩ ታዋቂ ሰዎች በተገኙበት በዚህ ልክ ላውንች መደረጉ ጥያቄዎች ተነስተዋል፣ ሀሳብ ሰጥቷል። ቢጨመር የይቅርታ የምህረት ፕሮግራሞች ቢጨመሩበት፣ የምስጋና ፕሮግራሞች ቢጨመሩበት፣ ቤተሰብ ላይ በጣም በስፋት ቢሰራ እሱም እዛም ተካቷል። ግን የበለጠ ብሏል። ለየት የሚያደርገው ደግሞ በአንድ ሰው የሚሰጣ ለመሆኑ ነው። የኔክስት ሌቭል ኢምፓክት ሴሚናር ስለ ቢዝነስ ሲነሳ ቢዝነስ ላይ ፕራክቲካል ቢዝነስ ኤግዚስት ያደረገ ቢዝነስ ያላቸው ሰዎች አክቹዋል ቢዝነስ ያላቸው ሰዎች የሚያወሩበት ነው። ስለ ስብዕና ግንባታ ላይ በደንብ ረጅም ዓመት የሰሩ በራሳቸው በህይወታቸው ምስክርነት የሆኑ ሰዎች የሚያወሩበትና በተለይ አርት በይ ሳይንስ በይ ቴክኖሎጂ በይ ሁሉንም አካቱ ስለመጣ ሰው በሚፈልገው ልክ የሚፈልገውን ሰው እዛ ዌብሳይቱ ላይ ገብቶ ማግኘትና መሰልጠን የሚችልበት ስለሆነ ይሄ ከተደራሽነት አንፃር በተለይ በጣም እጅግ የወደድኩት ፕላትፎርም ነውና እጅግ በጣም ደስ ብሎኛል። ኔክስት ሌቭል ሁላችንም ወደ ኔክስት ሌቭል የህይወታችን ጥያቄና ህልማችንን ወደ ቀጣይ የሚያሻግር በመሆኑ አምናለሁ፣ እጠብቃለሁ። እኔም ከተማሪዎቹ እንዳንዱ ለመማር ዝግጁ ሰው ነኝ ብዬ አስባለሁ። አመሰግናለሁ። ቴንክ ዩ በጣም